ቤተ ክርስቲያን አንተውም ከቶ የሰጠንን በደሙ መስርቶ የሰጠንን ጌታ በመስቀሉ የአምላካችንን ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ የአምላካችንን ቤተ ክርስቲያን አንተውም ከቶ የሰጠንን በደሙ መስርቶ የሰጠንን ጌታ በመስቀሉ የአምላካችንን ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ የአምላካችንን ቤተ ክርስቲያን አንተውም ከቶ የሰጠንን በደሙ መስርቶ የሰጠንን ጌታ በመስቀሉ የአምላካችንን ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ዛቲ ምዕራብየ ዛቲ ይእቲ ምዕራብየ ለዓለም 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 ዛቲ ይእቲ ምዕራብየ ሰላም እንደምናላችሁ ክቡራትና ክቡራን ኦርቶዶክሳውያን ባለማተቦች፣ ዛሬ የምንገኘው በደብረ ፀሐይ ቅድስት ልደታ ለማርያም ቤተክርስቲያን የምረቃ ፕሮግራም ኦርቶዶክሳውያን የተሳተፉ እህቶቻችን ወንድሞቻችን ስሜታቸው ምን ይመስላል የሚል ጥያቄና ቤተክርስቲያን ውስጥ እንዴት ተመሰረተ የሚሉትን የተለያዩ ሰዎች ጥያቄ እናደርጋለን። እስከ መጨረሻው ድረስ አብራችሁን ቆዩ። አባታችን እንግዲህ በስመ አብ ብሎ የጀመሩ ሳቸው ይቻል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይኸው እንግዲህ በመጀመሪያ እናንተን ለዚህ እንትን ያበቃችኋት የእናንተ ትግል በሌትም በቀንም ብዙ ውጤት አለበትና እንኳን መጣችሁ እያልኩ አመሰግናለሁ በቅድሚያ። ከዛ በመቀጠል እኔ ከዚህ ላይ የቀረብኩት እቺ ቤተክርስቲያን ብዙ ውጣ ወረድ ታይቶባታል። መጀመሪያዋ በተለምዶ ቆጠቅና ተብሎ የሚጠራው ሂምሳና ሰፈር የተባለው ሰፈር በ99 ምራታ ተመርቶ ሲመጣ ከዛም በኋላ ኮሚቴ በመዋቀር አንድ ቄስ ወርቆ የሚባሉ ሰውዬ ነበሩና ግንቦት 13 አካባቢ ቦታው እንዲፈቀድልን ወደ መዘጋጃ ቤት ተጠየቀ። ከዛን በኋላ ከ2000 ላይ መቃረቢያዋ ነሐሴ 24 ቀን መቃረቢያዋ ተሰራች። ከዛም በኋላ እያልን ስንል ከዛ አካባቢ ነው የነበረች መቃረቢያ ቤተልሔሟ ካለችበት አካባቢ አባ ኪሮስ መለሰ በተባሉ ሰዓት እሳቸው በመጡ ሰዓት ያችንን አወረድንና ከዛ ላይ ሰራነ። ያችንን ሰርተን እስካሁን እየተገለገልን እንገኛለን። ነገር ግን ትልቁ
መሰረተ ቤተክርስቲያን ከመሰራቱ በፊት አንድ መሰረት አፍርሰናል። እዚሁ ላይ ህዝበ ክርስቲያኑን ተሳቢ በማድረግ ጠቧን ተብሎ 500 ሺህ ብር የፈጀ መሰረተ ድንጋይ አሁንም ምስክር ነው አለ እንትኑ ፈርሷን በዶዘር ነው የተገለበጠ አላህ ጠበበ ተብሎ ህዝቡ ይሄ ምራታ ሲመጣ ማለት ነው። ከዛም በኋላ እንደገና ይሄ ታርሶ ተሸራሽቶ 2007 ሚያዝያ 18 እሑድ ሆኖ በ19 ሰኞ ማለዳ መሰረት ድንጋዩ በአቡነ ጴጥሮስ በብፁዕ አባታችን በአቡነ ጴጥሮስ መሰረት ድንጋዩ ተጣለ። 2007 ሚያዝያ 19 ሰኞ ቀን ዛሬ ነበር ሊያገኝ የነበረው ያ እሑድ ስለሆነ አልፈን ነው ወደዛ ሄደው። ከዛም በኋላ በ11 ዓመት በአካባቢው በውጭ ዓለምም በዝም አካባቢ ባሉት ተረባርበን ይኸው አይን ምስክር ነው በመታየት ደረጃ ከዚህ ደርሰናል። ደስ ብሎናል። እኛም ደስ ብሎናል። አባታችን ይህ ቤተክርስቲያን በምን ዲዛይን ተሰራ? 11 ዓመቱ ነው። ዲዛይኑ በመጀመሪያ አቶ አበበ ይመኑ ይባላል። ዲዛይኑን የዝንን ዲዛይን ይዞት የመጣና ለምርጫ ሲያቀርበው እሱ አምጥቶ የአክሱም ዲዛይን ነው በሚል ነው ያሳየን። የአክሱም ጽዮን የአክሱም ጽዮን ዲዛይን ነው በሚል ስክሪን ላይ እንትን እያላሳየን መቶ እሱን ይመስላል ይል አይደለም የተቀራረበ ነው ብሎ አሳየን። ይሁን ብለን መረጥ ነው። በሱ ማህበረ ካህናትና የሀገር ሽማግሌዎች ምናምን ተስማማ ገባ። በሱ ዲዛይን ነው የተመረጠ። ምዕመናትና ምዕመናን በዚህ ደብር ከዛኛው ወደዚህኛው መጥቶ እንደዚህ አይነት ደብር ሲሰራ ለምዕመናት ምን አይነት እፎይታ ሊፈጥር ይችላል? በጣም አሁን ያለው የህዝበ ክርስቲያኑ ስሜት በጣም ከዲዛይኑ ኮንክሪት በመሆኑ ከአካባቢም ከባህር ዳር ቀርቶ በዓለምም ከሚታዩት ቤተክርስቲያን በተሻለ እንትን ነው በሚል ስሜቱ በዚህ ልክ ነው ተብሎ ሊገለጽ አይችልም። ህዝበ ክርስቲያኑ በጣም ደስተኛ ነው፣ ሁሉም ማለት ነው። ባያችሁት ልክ ከማህበረ ካህናት እስከ ምዕመናኑ ድረስ በጣም ደስተኛ ነው ሁላችንም ቢሆን። እሺ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን ምን አይነት መልእክት ለዚህ ደስታ ያስተላልፋሉ? ይገባችሁ። እሺ፣ እኔ ክርስቲያን አማኝ ለሆነ ሁሉ ለሁሉም በውጭ ዓለምም በሀገር ውስጥም ላለው ህዝበ ክርስቲያን ማስተላልፈው መልእክት ይሄ ቤተክርስቲያን የህዝበ ክርስቲያኑ ያማኙ ውጤት ነው። እኛ በጸሎት አባቶች በጸሎት ምዕመናን በጉልበታቸው በገንዘባቸው በተለያየ ልዩ ስጦታ እየተራዱ ያደረሱት እነሱ ናቸውና እንደው እስከ ክርስትና አመታቸው እግዚአብሔር መድኃኔዓለም ጠብቆ በያለበት ያኑራቸው እያልን ዛቲ ዕለት በጸሎት እናስባለን። ይኸው ቃል እንገባለን ህዝበ ክርስቲያናችን በሙሉ። እናመሰግናለን አባታችን። እንግዲህ ተመልካቾቻችን ዛሬ በደብረ ፀሐይ ቅድስት ልደታ ለማርያም ቤተክርስቲያን ከካህናት ከሆኑ ቀሲስ ይባቤ አሁንም ሌሎችን አባቶች ጥያቄያችን እንቀጥላለን። አብራችሁን ቆዩ። የማስተዋወቃችሁ ከሀገረ ካናዳ የመጣች ወለተ ስላሴ ትባላለች። እንቁ የቤተ ክርስቲያን እህታችን እሷን አስተዋውቃችሁና ከእሷ ጋር ቆይታ እናደርጋለን። እንኳን ደህና መጣሽ እህቴ። እንኳን ደህና ቆያችሁ። ማን እንበል እስኪ ራስሽን ግለጽ። ትርሐስ እባላለሁ። ትርሐስ። በቤተ ክርስቲያን ስምሽ? ወለተ ስላሴ። ወለተ ስላሴ። እንግዲህ ለዚህ ቤተ ክርስቲያን የተለያዩ ወጪዎችን አድርገሻል። መኪና እስከ መከራ ድረስ እሷን በቃ በጣም ነው የምወዳትና ይሄንን ደግሞ ሲነገርኝ በጣም ደስ ያለኝ ማለት ነው። ለማስመረቅ እንደመጣሽ ሰምቻለሁ። እውነት ነው? አዎ። እንግዲህ አድማጮች ተመልካቾቻችን ከሀገር ካናዳ ለማስመረቅ ነው የመጣችው። መኪናሽ እህታችን ናት። ይሄ ደብር በሰጠሽው በለገስሽው ገንዘብ ኦርቶዶክሳውያን ባደረጉት ሰበብ እንደዚህ ተመርቆ ሲታዩ ምን አይነት ስሜት ተሰማሽ? በጣም ደስታዬ በቃ ወደር የለውም። ውስጥ ደግሞ ተገብቶ ሲታይ በጣም ቆንጆ ነው።